አብርሃምም ባያቀኝ እስራኤል ባይገነዘበኝ አንተ አባታችን እንደሚለው ነገሩ ቀጠላ ማለት ነው። ነገሩ ቀጠላ ለማሳጠር እዛ መልክ ስንመጣ ፕሮግራሙ የበዛ መጥቼ በ6 ወር 23 ሰው አጠመቅ ነው ማለት ነው። ወንድሜ ድሮ ከኔ ጋር አለ ያም ፋሚሊው ነበረ ማለት ነው ከኔ ጋር እዛ መልክ መጣን። እኔ ራእይ ሲጀምር ተከልኩኝ ያልገነጠልኩ እና አገልግሎቴም ሰው አቆም አልተከተለኝም። መድረክም ላይ ተለማምጄ ራሴን አስለምጄ ህዝቡን ይዤ አልጀመርኩም። አንተ ራስን ችለን የመጣው ወደዚህ ከዛ ሰልጠነን የመጣው ግን ሳይ ማለት ነው። አሁን እኔ ቅርብ ጊዜ ኖርማሊ ወደ አንተ በአፖስትል ሞቱማ በኩል ተገናኝተን ብዙ ነገር ሰርተናልና ሳይ ዲፕሎማሲ ትችላለህ፣ ኮሙኒኬሽን ላይ ጥሩ ነህ፣ ከሰው ጋር ትግባባለህ፣ ከአገልጋዮች ጋር ጥሩ ስነምግባር አለህ። ይሄንን ነገር ማሳደግ አለብህ ብዬ አስባለሁ በግሌ። ግን አሁን አንተ ለወደፊቱ በሰፊው ስለምንሰራ በሚዲያ ላይ ወደፊት ምንድነው ህዝብ አንተን ማወቅ ያለበት፣ አገልጋዮቹም አንተን መረዳት ያለባቸው፣ የምትመራት ቤተክርስቲያንም በዚህ ሚዲያ ደግማ እንድትሰማ ምንድነው አንተ ቢረዱኝ ብለህ የምታስበው? እንዲረዱኝ የሚፈልገው የእውነት ወንጌል በአፍ ብቻ ሳይሆን በህይወት መስራት ፈልጋለሁ። አሁን ባለኝ አቅሜ የተጨረጨርኩት ያለው ያ ነገር ላይ ነው። የጥቅም ሰውም አይደለም፣ የግል ክብር ሰውም አይደለም። ምክንያቱም አሁን ሲያወራ የሚያገለግለው ህዝብ ፊት ነው የሚናገረው። ወንጌልን በህይወት መኖር ፈልጋለሁ። ወንጌልን በህይወት መኖር ሲፈልግ ያለኝን እኔ አሁን አገልግሎት እጄ ሲመጣ ለተሰጠኝ ትራንስፖርት የቸርችን ዕቃ ገዛበታለሁ። ምንም የሌሉ ወንድሞቼን ይረዳሉ። ይሄ ማንንም ያውቃል ከኔ ጋር ያለው ሐቂም ያላችሁ ሰዎች ማድረግ የሚችሉ ሰዎች እኔን እንዲረዱኝ ሳይሆን እኔን እየተረዱኝ ለቤተ ክርስቲያን በሚችሉ ጥቅም ይሄንን እውነት ወደ ሌላ ችግር ለማሸሽ ወደ ሌላ እንዳይሄድ ጎኔ ቆሞ ከትላንትና አሁንም ሆነን ለመናገር እቺ ቤተ ክርስቲያን ምንም አይነት ፈንድ የላትም። ፈንድም የላትም፣ ፈረንጅም የላትም፣ እናትም የላትም። እግዚአብሔርና ህዝቧን ብቻ ነው ያላት። እንዲህ ተውባ እኛ አሁን እዚህ ቤት ያለው ከሰውም ያመጣ ምንም ዕቃ የለንም። ከየት መጣ ሲባል ከዚህ ህዝብ ነው። ከዚህም አልፎ ቃልቲም የተጀመረው አገልጋይ ቤት ክራይ ከፍላ አገልጋይን ቀለብ ችላ ቸርቹ በእግር እስክትቆም ድረስ ያን ቸርች የተከለችው እቺው ናት። ሰበታውንም እንደዛው ነው። ከዚህ ከዋናው ነው። ይሄ ደግሞ ከየት መጣ ሲባል አሁን ወደ 6 የሚሆን ሰራተኛ አላት። ሰራተኛም ትንሽ ቢሆን ካርድ የሞላች እዛም እዚህ የምትሄደው ከራሱ ህዝብ ነው፣ ከዚሁ ህዝብ ነው፣ ከዚህ ህዝብ ነው። ስለዚህ አሁን ያንተ ያለህበትን ቤተክርስቲያን ይሄንን ሶሻል ሚዲያ የሚከታተል ሁሉ እቺን ቤተክርስቲያን በገንዘብም መደገፍ አለበት የሚል አቋም አለኝ እኔ። እኔም ለዋለሁ። በገንዘብም አንዳንዴ በጸሎት ምናምን የሚባለው ብዙ ማላምንም እኔ። እኛ በጸሎት በቂ ነን። ጸሎት እንጸልያለን። በሶሻል ሚዲያ የምትከታተለው ያው እንደምታውቁኝ እኔ በዛ ጸሎት አላምንም። እኔ ሴንስ ምንድነው እኔ ራሴ ጸላይ ነኝ፣ እጸልያለሁ። የጸሎት ቲም ስላለ አሁን የውጭው እርዳታ ገንዘብ ነው። ሉቃስ ምዕራፍ 8 ላይ አይደለም ነብይ ፍቄ ኢየሱስን በገንዘብ ተረድቷል። ኢየሱስን ሰማይና ምድር የፈጠረ ሉቃስ ምዕራፍ 8 ቢያነቡ ደስ ይለኛል። ፍቄን ደግሞ ነብይ ፍቄን ደግሞ በገንዘብ ባላቸው ነገር አንተ ጋር መቆም መስራት ማለት ወንጌልን ማድረስ ነው፣ ማገልገል ነውና ይሄንን በድፍረት መናገር እችላለሁ። እቺ አንድ ደቂቃ ብቻ ልስጥና መሬት አላት፣ የራሷ መሬት አላት ወይስ መንግስት ሰጥቷታል? መንግስትም ስለሚሰማኝ ይሄንን ሚዲያ ሁሉም ሰው ስለሚከታተል መሬት ጠይቀሃል፣ ወስደሃል። በጣም ነው የሚያመሰግነው። እሱን ከመናገር በፊት አንድ ነገር መናገር ፈልጋለሁ። በጣም ልብ ይስጋለሁ። እኔ መሆን የሚፈልገው የአንድ ቦታ አገልጋይ መሆን ልብ የለኝም። እንደዛ ሲል ሐዋርያም ሆኜ ማሾም አይደለም ፈልገው ሚሽነር ሆኜ በጣም መዞር ወደዋለሁ። አሁን ወንጌል እየሰበኩ አይደለም፣ ጸጋን ያካፈልኩ ነው። በእኔ እይታ ነው። ጸጋን ማካፈልና ወንጌል መስበክ ለኔ ይለያያል። አሁን ውስጥ ያለውን ጸጋ የዳናን ሰውን ያጽናናውበት ነው። ያልዳና ሰው ጋር የሚደርስበት አቅም አለ አድርጌም ስለሚያውቅ አልፌ እንደዛ እንዳልሄድ ያደረጉኝ 1 2 3 ነገሮች አሉ። አንደኛ እቺ ቤተክርስቲያን የራሷ ቦታ አላማ ነው
አራቱ ቦታ የራሷ ቦታ የላትም። አመያ ቦታም ትንሽ እንደዚህ ቃል ውድ ስላልሆነ ለመግዛት የተወሰነ ሄዷል። 500 ካሬ ገዝቷል። ሰበታ ክራይ ነው፣ ቃሊቲ ክራይ ነው፣ አለም ገና ክራይ ነው። ዋና ቢሮ የለንም። ከመንግስት ቦታ ጠይቀናል። ይሄንን መናገር የሚፈልገው ሚዲያ ላይ ስለሆነ የሰበታ ቦታ ስንጠይቀው የዛሬ 6 ዓመት ነው ቦታን የጠየቅነው። ሳይት ፕላን ተሰጥቶናል። ሳይት ፕላን ስንወስደው 7 ቤተ ክርስቲያን ከሰሰችኝ። በወረቀት ጽፋ ፈርማ ቢሮ አሳይቶኛል። ቸርቾቹንም ጭምር የፈረሙን አገልጋዮችም ጭምር እኛ ከሱ በፊት እዚህ ከተማ እያለን ቦታ ጠይቀን እያለን እሱ ከዚህ ዘመድ ስላለ ገንዘብ ስላለ ከኋላችን መጥቶ ወሰዳ ይታይልን ብሎ ከተከሰስኩ ማለት ነው። በገዛ ወንድሞቻችን 7 ቸርቾች ናቸው። 7ቱም ቸርቾች አሁን መጥቀስም ባያስፈልገኝም መጥቀስም ይችላሉ። እና ያኔ ያ መዝጋጃ ሰበታ ሸገር አልነበረም። ኃላፊ ባለስልጣንም ስም ሀሳብ ባያስፈልገኝም ክርስቲያን ነው። አሁን ሸገር ላይ ነው ያለው። ወረቀቱን አንስቶ አሳየኝ፣ አየው። ስቲል እስካሁን መሬቱ ጸድቆ እጃችን አልገባም። ሳይት ፕላን ተሰጥቶናል፣ ቦታ ሳይቶናል። የመጀመሪያ ቦታ ቀየሩ፣ የሁለተኛ ቦታ ሳይጸድቅ ሸገር መጣ ማለት ነው። እና መሬት አልተቀበልንም። እንቅስቃሴ ፓስተር አባም አፖስትልም እስከ ሸገር እንደው ድጋፍ አድርጎ ከኔ ጋር ሄዶ አነጋግረናል። የሄድንበት ነው። ነገ የሚሆነን አናውቅም። ቦታ የለም። ከዚህ ሚዲያ በኋላ ከዚህ ኢንተርቪው በኋላ ይሰጠዋል። አሜን፣ እርግጠኛ ነኝ። ምክንያቱም መንግስት ይሰማዋል፣ ይሄንን ኢንተርቪው ይሰማል። ማንም ይሰማል ይሄንን ኢንተርቪው። እንደ ቀላል እኔ 2 ደቂቃ አድርጌ አላየውም። እና ህዝብ ካንተ ብዙ ይጠብቃል። እኔም በግሌ ብዙ እጠብቃለሁ። ካንተ ብዙ እንደምሰራ አውቃለሁ። ለምታገለግለው ህዝብ በቃሊቲ በሰበታ በዚህ በአመያ ላሉት በዚህ በሶሻል ሚዲያ አጭር መልእክት በልብ ያለው ምን እንዲሆኑ ትፈልጋለህ? መልእክት አስተላልፈነች። እኔ ለነሱም እዚህም ላሉት የሚለው መሪዎች ያሉ እኛ ቤተክርስቲያን እንደ ባለራዕይ ቸርች እንደሚባለው በአንድ ሰው አይመራም። በቦርድ ነው የሚተዳደረው። ቦርድ አለ። አጠቢያ ላይም ደግሞ ሽማግሌዎች አሉ። ፓስተራል ሊደርሺፕ ነው። በዛ ነው የሚመራው። መታደባችንም እንደዛ ነው። እንደዛ ለምን ያደረከው ሲባል ባለራዕይ ሞታ ራዕይ ይቀጥላል። በኔው የተጀመረው ነገር እኔ ጋር ይቆማል። በትውልድ የተጀመረ ነገር በትውልድ ይቀጥላል። ያን ስለሚያምንበት እንደዛ ነው የምናደርገው። አሁንም አገልግሎቱን ካንተ ጋር ሲወጣ ማሪዎችን ሳላሳውቅ አልሄድም እና ከኔ ጋር የሚያገለግሉ ወንድሞቼ አብሮ ሰራተኞችም እንዲሰሙ የሚፈልገው አንደኛ እኔ የሚያገለግለውን ህዝቡ ባያውቅም እግዚአብሔር ያውቃል። በንጹህ ፍቅር ወዳለሁ ከልቤ የምሩን ነው የሚያገለግለው። ሲያገለግላቸው ጊዜን ለማሳለፍ ሳይሆን የምሬን የሰማውን መልእክት በቃ ውስጣችሁ ስገባ ድረስ ምን አድርገን የሚከተው ነው የሚያቀተኝ። በጣም ወዳቸዋለሁ። አገልግሎት ሲሄድ ከልጆቼ ይልቅ ጌታ ያውቃል። ቸርችና ህዝብ ይናፍቀኛል። የልቤን እውነት ይወደዋለሁ። ለምን እንደዛ ካላችሁኝ እግዚአብሔር ለኔ ለልጆቼና ለሚስቴ ብቻ ቢያረገኝ ኑሮ እኔ ሙሉ ጊዜ አገልጋይ አድርጎ ይሄን ህዝብ አይሰጠኝም። ከዙዋይ ወደዚህ ሲመጣ ሚስቴንና ልጆቼን ይዤ መጣሁት። ይሄ ሁሉ ህዝብ እግዚአብሔር እዚህ ነው ሰጠኝ። ስለዚህ ለነሱ ቢሆን ኑሮ እግዚአብሔር ይሄንን እድል አይሰጠኝም። ስለዚህ እግዚአብሔር ውድ አድርጎ የሰጠኝን ህዝብ ከልጆቼ በላይ ነው የሚወዳቸው። ከአብሬ የሚያገለግላችሁ አገልጋዮች ያን ነገር እንዲወስዱ ፈልጋለሁ። ለህዝብም ደግሞ የምለው የሞትኩት ቀን ቆንጆ ሳጥን ከሚገዙልኝ ዛሬ ለሚያገለግለው አገልግሎት መክፈል ዋጋ ከፍሎ መሄድ እንደሚገባ እንዲሄዱኝ ከትላንትና ልቀኝ እጃቸው እንዲሰጡኝ ተስፋ ማድረጋለሁ። ይሄንን ማስተላለፍ። ዋው ታንኪዩ፣ አመሰግናለሁ። ደስ ብሏችኋል? አጨብጭቧ። ራጂ ዋቀዮ ባየ ገለቶሚ የሮኬ ላቴ አማካን ሩጂና ሶፍቴታ ገረ ፉለ ዱራቲሞ ሚዲያ ዳንበልፍኔ ኖጀና ሲንደገራ ሶሻል ሚዲያ ካና ኖጀና ባየ ፈያ ተኤ የሮ ብራት ዴብን ገለቶማ